እኔ ሲጀምር ቲክቶክ ላይ ገና አዲስ ነበርኩ። የዛን ሰዓት ላይ እነሱ የነበሩበት እንትን ላይ የተወሰነ ጊዜ ነው 1-3 ወር ምናምን ቢሆን ነው እንጂ እኔ ሲጀምር ይሄ ዩቲዩብ ላይ የምታውቁትን ነገር ሚላትን ነገር ምናምን አላቅም ነበር። በዛን ሰዓት ግን እኔን ሊያታልለኝ የቻለው ምንድነው የሚያወራው ስለ ቤተክርስቲያን ነው። እኔ ከቤተክርስቲያን ትንሽ አፈግፍጋለሁ። እንደዛ አይነት እንትን ላይ አይደለሁም። ስተኛ ሳንጸልይ አተኝም ብሎ አጸልዮ ነው የሚያስተኝ። ጠዋት ሲነሳ ይደውላል፣ ያወራኛል። በጣም ብዙ ነው የምናወራው። በዛን ሰዓት ላይ የነገረኝ ነገር እኔ ማስረጃ አለኝ ነው ያለኝ። ማስረጃ አለኝ። ማስረጃው ግን ስልኩን አሁን መክፈት አልችልም። የማልችልበት ምክንያት ጂጂ ኪያ ስልኩን ገዝታልኝ እሷ ተሰርቋል ብላ ስላመለከተች ስልኩን መክፈት አልችልም። አንቺ ማስረጃ እውነት አብረን እንዳልነበርን ከእንደገናም ደግሞ በቃ ይሄ ሁሉ የምታወራው ነገር ውሸት እንደሆነ ማወቅ ከፈለግሽ ከጀርመን ትንሽ ወጣ ብለን ስልኩን ከፍቼ አሳይሻለሁ ነው እንጂ 100% ማስረጃ ስልኬ ላይ አለ አለኝ። ሲለኝ ያንን ነገር አመንኩት። በጣም ብዙ ችግር ስራወራልኝ፣ በጣም ብዙ ያለኝ ነገር ስላለ እውነት ነው የመሰለኝ። ሴት ልጅ ነኝ፣ ተሸወድኩኝ። ማንኛውም አይነት ሴት እንደምትሸወደው እኔ እውነት ነው የመሰለኝን የሆነ ጊዜ ወስዶ ያሳየኛል ነው አመንኩት በቃ። ምክንያቱም ስለ ቤተክርስቲያን ስለሚያወራስ፣ ምክንያቱም ንስሐ ገብቻለሁ ስላለ፣ በጣም ስለታመመ፣ እኔ ወንድም አለኝ አባት አለኝ። የእውነት አዝኜለት ላግዘው ነው የቀረብኩትኝ። እኔ እንደውም የዛን ቀን ማራማዊት እንደዚህ አይነት ንግግር ውስጥ ከመግባታችሁ በፊት ስመጪ ያረብሻውስ ነበሩ። ያኔ ስታይ ምን ተሰምቶች ነበር? ስለሱ እኮ ስለ ረብሻው እኮ ነው። ያኔ ሲሰዳደቡ ነው የሚታወቀው። ሰው ሁላ ገስት የሚገባው ለዛ ነው አይደል? አንቺ አታውቂውም አይደል? እንደ ማንኛውም ኦዲየንስ ነሽ አይደል? ያን ወንድ እንደ ሪሌሽን ውስጥ አብሮ እንደሚል ሰው ቀጥታ ምን ተሰማሽ? ከተግደዋወላችሁ ከተጀናጀናችሁ በኋላ ያለውን ስሜት ተዩ። ከዛ በኋላማ ጆሮ ይጠባሉ፣ እናውቃለን። ገብቶሻል? ይጠባሉ። ልቡ ይንጠለጠላል። ገባሽ? ልቡ ይንጠለጠላል። ይገባኛል። ግን ያን ጊዜ ቀጥታ ሴት ልጅ እንደዛ እንትን ሲል ምናምን እንዴት ነው? ኦኬ አሁን እሺ ላውራ እንደሚታወቅ የዛኔ ልደቱ ሲከበር ከዛ በፊት በስልክ ብዙ ነገር ነግሮኛል ብዬሻለሁ። ማረጋገጫ አለኝ ብለዋል ብዬሻለሁ። የሆነ ቦታ ወጥተን ከፈለግሽ አሳይሻለሁ ብሎኛል። እኔ አምኜዋለሁ። የዛኔ ባለው ነገር እሱ በሚናገረው ነገር አምኜዋለሁ። ከዛ በኋላ ልደቱ ሊከበር ሲል ምንድን ነው ያለኝ? እስከ መጨረሻው ሰዓት ድረስ ሬስቶራንት ነበር እኔ ይከበር ያልኩትኝ። ብዙ ነገር ስላወራኝ አዝኜለታለሁ። ያንን ነገር ላከብርለት ቃል ገብቼለታለሁ። ላይቭ ላይ ነው ሁላ ቃል የገባውለት። ሬስቶራንት ሁላ አዋርቼለታለሁ። ልደት እንደዚህ ለዚህ ናህል ሰው ብዬ ሁላ እናገሬ ነበር። ከዛ በኋላ ሲወራ መድኃኒት ልታረግበት ነው ምናምን የሚባል ወሬ ሰማን። ስንሰማ በቃ ይሄ የሬስቶራንቱ ነገር ይቅርና ሌላ ቦታ ተባለ። ከዛ ኬክ ምናምን ነገር አዝዤለት ነበር። ከዛ በኋላ የዛን ቀን ኬክ አዝዤለት ከማን ጋር ነው እናከብራለን ያለኝ? ጃፒ ይመጣል አለኝ። ፍሬ ትመጣለች አለኝ እና ፍሬ ገብታ መናገር ትችላለች። ፍሬም እስከ 00 ሰዓት ድረስ እንደምትመጣ ነው። 00 ሰዓት ድረስ እንደምትደርስ ነው የነገረች። ማቀው ያንን ነው። ከዛ ምንድነው ያሰብኩት? ሆቴል ይዘን እዛ ቦታ ላይ ልደቱ ይከበራል የሚል ሐሳብ ነው ያለኝ። ጃፒም እንደሚመጣ አውቃለሁ፣ ፍሬም እንደምትመጣ አውቃለሁ። ከዛ በኋላ ግን ፍራንክፈርት ልክ እንደደረስኩኝ ምንድነው ያለኝ? ኖ ጃፒ አይመጣም አለኝ። ጃፒ አይመጣም ሲለኝ ፍሬ ጋር ራሱ ደውያለሁ። ፍሬ ገብታ መናገር ትችላለች። ፍሬ ጋር ደውዬ በሁሉም ስሜን ይላል። ፍሬ ጋር ደውዬ ምን አልኩኝ? ፍሬ ስንት ሰዓት ነው የምትደርሺው ስላት ጊዜ 00 ሰዓት ድረስ እደርሳለሁ።